በመፈታቴ እግዚአብሔር ይመስገን ደስታ ተሰምቶኛል። በመፈታቴ ትልቅ ደስታ ተሰምቶኛል። በመታሰሬም ሀዘን አልተሰማኝም። በመታሰሬም ምንም ሀዘን አልተሰማኝም። ይህ ሊሆን እንደሚችልም ከቃሉ ሰምተናል፣ እናውቃለን። የግድ ነው፣ መከራ ይኖራል። ወንጌል እየሰበክ ዝም ብለህ ጉዝጓዝ አንጥፎ ጨፌ አንጥፎ የሚቀበልህ ማንም ስለሌለ፣ ስለዚህ በመከራ ነው ወንጌልን የምትሰብከው። በመፈታቴ እጅግ ደስታ ተሰምቶኛል። እኔም ማፍረው ግን እንዲያው ይቅርታ እዚህ ላይ ትንሽ ነጥብ ልናገርና ቤተ ክርስቲያኒቱ ናት የከሰሰችው፣ ክሱን ያቀረበችው ቤተ ክርስቲያኒቱ ናት ሲባል ቅስሜ ነው የተሰበረ። በጣም ቅስሜ የተሰበረ፣ በጣም አፈሩ እግዚአብሔር በሚያውቀው። ምክንያቱም አራት አይና የሚባሉ ሊቃውንት አሉኝ የምትል ቤተ ክርስቲያን፣ የብሉያት የሐዲሳት የስንትና የስንት ሊቃውንት ትምህርት ሙያ ያላቸው ለመናፍቃን መዶሻ የሆኑ ቤተ ክርስቲያኒቱን የሚያኮሩ የሚያስከብሩ ሊቃውንት አሏት የተባለች ቤተ ክርስቲያን በፊት ድንጋይ ስትወረውር፣ ዱላ ስትመዝ፣ ድንጋይ ባርካ ስትሰጥ፣ ስታሳድድ፣ ስትገድል፣ አካል ጉዳተኛ ስታደርግ የነበረች ቤተ ክርስቲያን ድንጋይና ዱላ ሲያልቅባት ለተጠየቀችው ጥያቄ መልስ ስታጣ ፍርድ ቤት ሄዳ መቆም ማለት ለዚህ ቤተ ክርስቲያን ትልቅ ውርደት ነው፣ ሽንፈትም ነው፣ ጥቃትም ነው። እኔ በግሌ ምናልባት የኔን አይነት ጥያቄ የሚጠይቁ ብዙ ሰዎች የሚሰማቸው እናንተ ለምታነሷቸው ጥያቄዎች በቂ መልስ መስጠት እየተቻለ ወደ እንደዚህ አይነት ጉዳይ መግባቱ ለኔ መልስ የለንም እንዴ? እኔ ኮራው እንደ ኩራት አያስፈልግም እንጂ ቤተ ክርስቲያኒቱን በብቃት በመረዳት እንደበለጥኳት እንዳሸነፍኳት ሰው እንደሌላት ነው የተረዳሁ። በቃ ያላትን የብቻ እንደሆንኩ አሁን ለዚህ ቤተ ክርስቲያን ተስፋ እኔ ብዬ እንዳምን ያደረገኝ እውነት ለመናገር እኔና ወንድሞቼ በቃ አሉ ገና እስር ቤት ያልገቡ እነዚህ ሊቃውንት ለቤተ ክርስቲያኒቱ ሕልውና ፈጥነው ካልደረሱላት አሁን ሰው አላት ብለን ተስፋ የምናደርጋ ወደ ፍርድ ቤት ቁራጭ ወረቀት ይዘው የሚሄዱ ጠበቃ የሚቀጥሩ እንደዚህ አይነት ቤተ ክርስቲያንን ማየት ውርደት ነው። ቃሉ ጳውሎስ እኮ ይናገራል። እውነት በእናንተ ዘንድ ሽማግሌዎች ጠፍተው ነው ወይ በዓለማዊ ፍርድ ቤት ሄዳችሁ የምትካሰሱ ማለት ምን ማለት ነው? ይሄን አታውቅም ቤተ ክርስቲያኒቱ። ይሄ ያሳፍራታል። ስለዚህ እኔ በጣም በቤተ ክርስቲያኒቱ ልቤ ተሰብሯል። ሁለተኛ ነገር እዚህ ላይ የምጨምርልህ አሁንም አድማጭ ተመልካቾቻችን ራሷን ቤተ ክርስቲያኒቱ እሰይ ያሉ ትናንትና እንዲሰሙ የምፈልገው ቤተ ክርስቲያኒቱን አልበደልናትም። ቤተ ክርስቲያኒቱን ክብሯንም አልነካንም። የአባቶችን ክብር አልነካንም። ብፁዕ ወቅዱስ የሚባሉትን አባት፣ ብፁዕ አቡነ ገሌ የሚባሉትን አባት፣ ሊቀ ሊቃውንት የሚባሉትን ማንንም ክብራቸው የስተት ትምህርታቸውን ግን አሁንም ወደፊት እንቃወማለን። እኔ የወንጀል ምርመራ አስገብተው ከአንድ ሰዓት በላይ ቃለ መጠይቅ ሲያደርጉልኝ ስለ ተሐድሶ ኦርቶዶክስ ተሐድሶ ብዬ ስናገር ኦርቶዶክስ ለምን ትጨምርበታለህ ብላ መርማሪዋ ስታናገረኝ ግድ ነው ያልኳት። ኦርቶዶክስ ተሐድሶ መባሌ ግድ ነው፣ በቃ ፈቃድ የሚህ ነው ያልኳት። ምክንያቱም ተሐድሶ ማለት ስተትን የሚያርም ስተትን የሚያስወግድ። እኔ እኮ ቤተክርስቲያን የተቀመጡት ያስተማረችኝ ቆሻሻ ልጠርግና ላራግፍ ላጸዳ ነው እንጂ ቆሻሻ ልንከባከብ አይደለም ነው ያልኳት። ስለዚህ በዚህ ጉዳይ ላይ ቤተክርስቲያኒቱ አልበደልኋትም፣ እኔ በግሌ አልተናገርኋትም። ወንድሞችም ቢሆኑ ሁላችንም እንደማመጣለን፣ እንማማራለን። እንዲህ አይነት ነገር የለም ከቤተክርስቲያኒቱ። ይልቅስ እሷ ደበደበችን፣ እሷ ጎዳችን፣ እሷ በደለችን። ከነ ጉዳታችን ነው እያገለገልን፣ ከነ ጠባሳችን ነው እያስተማርናት ያለ ነው። 666 ያለችን እሱ አይደለችም ወይ? እስቲ በግልጽ እንነጋገር። 666 ማለት ምንድን ነው? አይ መሪጌታ ትንሽ ነው። ቆይ አንዴ ታገሰኝ። 666 ማለት ክብር አይደለም፣ ወይም ደግሞ ጸበል መርጨት አይደለም። አዎ ይገባኛል። ግን ምንድነው ልሎት የፈለግኩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነኝ ወይም ቤተክርስቲያን እወክላለሁ ብሎ የሚናገርን የአንድን ግለሰብ ንግግር የኦርቶዶክሳዊት ቤተክርስቲያን አድርጎ መናገር ብዙ ጊዜ ሊያከራክረን ይችላል። እኔ አሁን ምንድነው የምፈልገው? ክሶች አሉ አውቃለሁ እኮ። ምንድነው እኔ ቢሆን የምመኘው የሚበጀውም ተነጋገሩ። እኔ አሁን ምናልባት ለሚሰሙኝ አባቶችም ይሄን ነው ማለት የምፈልገው። መዳኘት መሸምገል እኔ አልችልም። አንዳንድ ነገሮች መታረም መታየት እንዳለባቸው ይነጋገራሉ። ከፊታችንም ዝክረ ኒቂያ ተብሎ ቤተክርስቲያን ጉባኤ ታደርጋለች። በዚያ ጉዳይ ላይ ተጋብዛቸው እናንተ የምትሉትን ነገር ቤተክርስቲያን እንድትሰማ ተስፋ አደርጋለሁ። ይሄ ቢሆን እመኛለሁ፣ መሆንም አለበት ብዬ አስባለሁ። ምክንያቱም እናንተ ለምሳሌ በርካቶች እኮ አሉ ከሀገር ውጭ ሆነው ሀሳባቸውን እንደናንተ የሚያንቀሳቅሱ። ያን ብታረጉት እኮ ቤተክርስቲያን አትጠቀምም። በህግም መቼስ ከሀገር ውጭ ከሆናችሁ ምን ማድረግ ላይቻል ይችላል። እንደዚህ ነገር ከሚመጣ ሁለት ድምጽ ሆነን ሁለት ቤት ከምንተራመስ የአንድ አባት ልጆች ነን ብለን ስለምናምን መነጋገሩን
ብታስቡበት እኔ በጣም ደስ ይለኛል። ይሄ እኮ ይኸውልህ ስንትና ስንት ጊዜ ደብዳቤ ያስገብተናል በተለያዩ እንደው ከቤተ ክርስቲያኒቱ ጋራ ከኛም ችግር ጋራ ቅርበት ላላቸው መንግስት ላጓቀራቸው መስሪያ ቤቶች ሳይቀር እኛ እኮ ቅሬታችን አቤቱታችንን ችግራችንን ያቀርበናል። ቤተ ክርስቲያኒቱ ትስማን። ተሳስተን ከሆነ ንስሐ እንግባ፣ ችግራችን ታስረዳን። እኛ ስህተታችንን ለማረምና ለመቀበል ዝግጁ ነን። ይህንን ስንማጸን የተሸነፍን እየመሰላት ጀግንነት እየመሰላት በጣም አሸነፍኩኝ በለጥኋቸው የማለት ስሜት እያደረባት የበለጠ ነገሩን አከረረችው እንጂ እኛ ለምንናታል፣ ተማጽነናታል። እንዲያውም በአንዳንድ ጊዜ ደግሞ ጥቅሶቹን ሰብስበን ስንሞግት የጦጣ ልጅ በዛፍ የመናፍቅ ልጅ በመጻፍ የሚችለው የለም ከነሱ ጋር አትከራከሩ የሚል አዋጅ ነው ያወጣችው። አላህ አለም ነሽራህ ለከ ሰድረክ እኛ ላንተ ቀልብህ በጠበበ ሰዓት ላይ ብዙ ነገሮች ተደራርበውብህ ጭንቀት ውስጥ በገባህ ሰዓት ላይ ልቦች አይርዱም አይኖችስ አያነቡም ይላቸዋል አላህ። አሁን ደግሞ የሆነ መደነቃቀፍ ውስጥ ነው ያለው። ፈኢነ መዐል ዑስሪ ዩስራ የህይወት ጉዳይ ነው። ከችግር በኋላ ከጥበት አሁን ለምሳሌ ነብዩ መሐመድ ነብይ ናቸው እንጂ እንትን አይደሉም አይደለ? ማለት እንደ ኢሳ አርጓቸዋል ነብዩ መሐመድን። አሁን ለምሳሌ ነብዩ መሐመድ ሞተዋሉ አላረጉም። ኢየሱስ ክርስቶስ ግን በእኛ እምነት አሁን ሞተ ማለቴ በገደሉት ከዛ በኋላ በሶስተኛውም ቀን ተነሳ። ግን ነብዩ መሐመድ አልተነሱም ሞተው። ጠይቂና ጥያቄሽን ለማልሰልሽ መጨረሻ እንዳላቋርጥሽ ብዬ ነው። ማለት ነብዩ መሐመድ ሞቱ አልተነሱም። አሁን ክርስቶስ ግን ሞተ ከመቃብርም በሶስተኛውም ቀን ተነሳ። እግዚአብሔር እንዳለው ቃሉን ፈጸመ ማለት ነው። እንዴት ማለት የባቢሎንን እንትን አፈርሳለሁ በሶስተኛውም ቀን ገንብቼ ጨርሰዋለሁ ምናምን ሲል ማለት ነው። በሶስተኛው ቀን የራሱን መሞትና መነሳትን ነው ሲናገር የነበረው። ጨረሽ አላውራ እስኪ ንገረኝ። ነብያችን ሰለላሁ ዐለይሂ ወሰለም አላረጉም ወይ? በደንብ አድርገዋል። ነብያችን ሰለላሁ ዐለይሂ ወሰለም እስከ 7 ሰማይ ድረስ አድርገዋል። መሲሁ ያረገው እስከ 2ኛው ሰማይ ድረስ ነው። እርሳቸው ከዚያ በኋላ 6 ሰማይ ጨምሪበት 7 ሰማይ ድረስ አድርገዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ለማ ዑሪጀ ቢ ኢለ ሰማይ ሳቢዓ ወደ 7ቱ ሰማይ ባረግኩኝ ጊዜ አሉ እንዳረጉ ለዚያው ከመላኩ ገብርኤል ከጅብሪል ዐለይሂ ሰላም ጋር አብረው ያረጉበት ኢንሻአላህ አይደል? ሰሒህ ሙስሊም 162 ላይ ታገኙታላችሁ። ነብያችን ሰለላሁ ዐለይሂ ወሰለም አላረጉም ወይ? በደንብ አድርገዋል። ለዚያም ዒሳ ካረገበት በላይ ያ ስለ ኢየሱስ ክርስቶስ እንዲሁ ሞቶ መነሳት አውርተሻል። እንደው እንደ መጽሐፉ እና ኢየሱስ ክርስቶስ በራሱ አይደለም የተነሳው፣ አምላኩን ያስነሳው። ይሄን ታውቃለሽ አይደል? ባያስነሳው ኑሮ በስብሶ የሚቀር የፍጡር ስጋ ነበር። ባያስነሳው ኑሮ ጣፈንታው ምን ይሆናል ከተባለ በስብሶ የሚቀር ስጋ ነው። ይሄን ላሳይሽ፣ ያስነሳው አምላኩ ነው። ይሄን ታውቃለሽ አይደል? አሳየኝና ያስነሳው አምላኩ ነው። ይሄን ላሳይሽ። ከዚያ በኋላ ደግሞ እንደው ባያስነሳው ጣፈንታው ምን ይሆን ነበር ከተባለ በስብሶ ይቀር ነበር። እሱን ላሳይሽ። እሺ ይኸውና የሐዋርያት ሥራ ምዕራፍ 2 ቁጥር 32 ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን ይላሉ ሐዋርያቶች። ወደ 15 ቦታ ላይ በላይ አለ መጽሐፍ ቅዱስ ላይ እንዳለ አስነሳው። ማን ያስነሳው? አምላኩ ነው ያስነሳው። እሺ አብ ነው ያስነሳው። አብ እንዳስነሳው ራሱ አምላኩ እንዳስነሳው ነው ይላል። እንደሚታደርጉ በሚጮህ ተደረከ
አብ እንዳስነሳው ራሱ አንዴ ጥያቄ ማለት በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ይላል። እሺ ከሙታን ባስነሳው በማን? በእግዚአብሔር አብ። አይ ራሱን ያስነሳው እንዳይሉሽ ማለት ነው። ገብቶሻል? አይ አብ ነው ያስነሳው ብሎ ጳውሎስ ዘግቶታል። በቃ እና ይህ ነው። ሌላኛው ነገር ባያስነሳውስ ምን ይሆን ነበር ከተባለ በስብሶ እንደሚቀር ይናገራል። ያው ታይሻል እዚህ ጋር የሐዋርያት ሥራ እዛው ላይ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ ከሙታን የታመነውን የዳዊትን ቅዱስ ተስፋ ሰጣቸዋለሁ ብሏል ይላል። እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንግዲህ ባያስነሳው በስብሶ የሚቀር የሆነ የፍጡር ስጋ ነው። ክርስቶስ እንደማናችንም ፍጡር ነው። ነገር ግን ነብይ ነው፣ መልእክተኛ ነው። አምላክ ትልቅ ቦታና ደረጃ ሰጥቶታል። መልእክተኛም አድርጎታል። ተአምራትን ሰጥቶታል። ይሄን አንቀድም። ለእስራኤል ልጆች ተምሳሌት ነበር ወይ? አዎ ተምሳሌት ነበር። በጣም ምርጥ ነብይ ነበር። ይችላል። ነገር ግን እኔን አምልኩኝ ብሎ አልተጣራም። ይላካል እኔን አምልኩኝ አላለ። ሳያዛቸው እንዴት ነው ሰዎች እርሱን ማምለክ? እርሱን መጣላት ነው። ክርስቶስ ምን አለ? ብትወዱኝ ትእዛዜን ትጠብቃላችሁ ነው ያለው አይደለ? በትእዛዙ መካከል አምልኩኝ የሚል አለ ወይ ነው ጥያቄው። በፍጹም የለም። ክርስቶስ ያን አንዱን አምላክ እንዲያመልኩ ነው ሰዎችን የሰበከው። ማማ ባባ没有ማማ ማማ ባባ没有ማማ ማማ 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 时间是让人猝不及防。አምላክ የሚባል ነገር የለም። ምን ማለት እንደተመለስ ያስረዳች። እሺ ክርስቶስን ያስነሳው ማን ነው? ክርስቶስን ያስነሳው ማን ነው? አምላኩ እግዚአብሔር። እንደዚህ እግዚአብሔር ነው ያስነሳው የሚል አሳየኝ። ሳይሻል ወይ ፈጣሪ ያ ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገርኛ
እስቲ ካለ ወደ ላይ በለው ካለ ያለው ምንም አዲስ ነገር የለውም። እግዚአብሔር ነው ያስነሳው። እኔ አንተ ቤት ስገባ ማለት ነው ጥያቄዎች መልሶች ሁሉ ይጠፉብኛል። ለጥያቄዎች ሁሉ መልስ ታገኛለሽ። ከዚህ በፊት ጠይቀሽ ይቅርታ ያልተመለሰልሽ መልስ ነበረ። ያንን ልመልስልሽ አስታውስ። ልክ ስትገቢ አስታውስኩ። መልስልኝ። ምን ነበር የጠየቅሽው? የቁርአኗ ማርያም ነው ያልሽው? ምን ነበር? አዎ የቁርአኗ ማርያም የሃሮን እህት። አዎ እንደዛ ብለውሻል። በቁርአን ላይ የሃሮን እህት ነች። ስለዚህ የኢየሱስ ክርስቶስ እናት አይደለችም አይነት ነገር እናት አይደለም። አሁን ለምሳሌ እሺ ነብዩ መሐመድ ነብይ ናቸው እንጂ እንትን አይደሉም አይደለ? ማለት እንደ ኢሳ አርጓቸዋል ነብዩ መሐመድን። አሁን ለምሳሌ ነብዩ መሐመድ ሞተዋሉ አላረጉም። ኢየሱስ ክርስቶስ ግን በእኛ እምነት አሁን ሞተ ማለቴ በገደሉት። ከዛ በኋላ በሶስተኛውም ቀን ተነሳ። ግን ነብዩ መሐመድ አልተነሱማ ሞተው። ጠይቂና ጥያቄሽን ለማልሰልሽ መጨረሻ እንዳላቋርጥሽ ብዬ ነው። ማለት ነብዩ መሐመድ ሞቱ አልተነሱም። አሁን ክርስቶስ ግን ሞተ ከመቃብርም በሶስተኛውም ቀን ተነሳ። እግዚአብሔር እንዳለው ቃሉን ፈጸመ ማለት ነው። እንዴት ማለት የባቢሎንን እንትን አፈርሳለሁ በሶስተኛውም ቀን ገንብቼ ጨርሰዋለሁ ምናምን ሲል ማለት ነው። በሶስተኛው ቀን የራሱን መሞትና መነሳትን ነው ሲናገር የነበረው። ጨረሽ አላውራ? አዎ እስኪ ንገረኝ። ነቢያችን ሰለላሁ ዐለይሂ ወሰለም አላረጉም ወይ? በደንብ አድርገዋል። ነቢያችን ሰለላሁ ዐለይሂ ወሰለም እስከ 7 ሰማይ ድረስ አድርገዋል። መሲሁ ያረገው እስከ 2ኛው ሰማይ ድረስ ነው። እርሳቸው ከዚያ በኋላ 6 ሰማይ ጨምሪበት 7 ሰማይ ድረስ አድርገዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ለማ ዑሪጀ ቢ ኢለ ሰማይ ሳቢዓ ወደ 7ቱ ሰማይ ባረግኩኝ ጊዜ አሉ እንዳረጉ ለዚያው ከመልአኩ ገብርኤል ከጅብሪል ዐለይሂ ሰላም ጋር አብረው ያረጉበት ይሻላል አይደል? በሰሒህ ሙስሊም 162 ላይ ታገኙታላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አላረጉም ወይ? በደንብ አድርገዋል። ለዚያም ዒሳ ካረገበት በላይ ያ ስለ ኢየሱስ ክርስቶስ እንዲሁ ሞቶ መነሳት አውርተሻል። እንደው እንደ መጽሐፉ እና ኢየሱስ ክርስቶስ በራሱ አይደለም የተነሳው፣ አምላኩን ያስነሳው። ይሄን ታውቃለሽ አይደል? ባያስነሳው ኑሮ በስብሶ የሚቀር የፍጡር ስጋ ነበር። ባያስነሳው ኑሮ ጣፈንታው ምን ይሆናል ከተባለ በስብሶ የሚቀር ስጋ ነው። ይሄን ላሳይሽ፣ ያስነሳው አምላኩ ነው። ይሄን ታውቃለሽ አይደል? አሳየኝና ያስነሳው አምላኩ ነው። ይሄን ላሳይሽ። ከዚያ በኋላ ደግሞ እንደው ባያስነሳው ጣፈንታው ምን ይሆን ነበር ከተባለ በስብሶ ይቀር ነበር። እሱን ላሳይሽ። እሺ ይኸውና የሐዋርያት ሥራ ምዕራፍ 2 ቁጥር 32 ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን ይላሉ ሐዋርያቶች። ወደ 15 ቦታ ላይ በላይ አለ መጽሐፍ ቅዱስ ላይ እንዳለ አስነሳው። ማን ያስነሳው? አምላኩ ነው ያስነሳው። እሺ አብ ነው ያስነሳው። አብ እንዳስነሳው ራሱ አምላኩ እንዳስነሳው ነው ይላል። አብ እንዳስነሳው ራሱ አንዴ ጥያቄ ማለት በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ይላል። እሺ ከሙታን ባስነሳው በማን? በእግዚአብሔር አብ። አይ ራሱን ያስነሳው እንዳይሉሽ ማለት ነው። ገብቶሻል? አይ አብ ነው ያስነሳው ብሎ ጳውሎስ ዘግቶታል። በቃ እና ይህ ነው። ሌላኛው ነገር ባያስነሳውስ ምን ይሆን ነበር ከተባለ በስብሶ እንደሚቀር ይናገራል። ያው ታይሻል እዚህ ጋር የሐዋርያት ሥራ እዛው ላይ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ ከሙታን የታመነውን የዳዊትን ቅዱስ ተስፋ ሰጣቸዋለሁ ብሏል ይላል። እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው። እንግዲህ ባያስነሳው በስብሶ የሚቀር የሆነ የፍጡር ስጋ ነው። ክርስቶስ እንደማናችንም ፍጡር ነው። ነገር ግን ነብይ ነው፣ መልእክተኛ ነው። አምላክ ትልቅ ቦታና ደረጃ ሰጥቶታል። መልእክተኛም አድርጎታል። ተአምራትን ሰጥቶታል። ይሄን አንቀድም። ለእስራኤል ልጆች ተምሳሌት ነበር ወይ? አዎ ተምሳሌት ነበር። በጣም ምርጥ ነብይ ነበር።
ይችላል። ነገር ግን እኔን አምልኩኝ ብሎ አልተጣራም። ያካል እኔን አምልኩኝ አላለ። ሳያዛቸው እንዴት ነው ሰዎች እርሱን ማምለክ? እርሱን መጣላት ነው። ክርስቶስ ምን አለ? ብትወዱኝ ትእዛዜን ትጠብቃላችሁ ነው ያለው አይደለ? በትእዛዙ መካከል አምልኩኝ የሚል አለ ወይ ነው ጥያቄው። በፍጹም የለም። ክርስቶስ ያን አንዱን አምላክ እንዲያመልኩ ነው ሰዎችን የሰበከው።